ያለሽ ያበት ማን አባሽ አንቺንስ ማን ይፈልግሻል? አንቺ በሽሽ ማን አባሽ ይፈልግሽ? አይ ባለጌ ጥፍራም እረኛ ብሽተኒ አንቺ ምንድነሽ አንቺ ገረድ ምን አባሽ ነሽ አንቺ? ተማና አባሽ በልጠሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ዋላችሁ? ኮሜንትም አብሽራ ይዙሽ ብላችሁ በጣም ከጎኔ ስለሆናችሁ በጣም ነው የማመሰግነው። ምን እንደምል እኔ እንጃ ብቻ በጣም አላህ ይስጥልኝ፣ አላህ ይጠብቃችሁ። ከእንዲህ አይነት ዳር ደግሞ አላህ ይሰውራችሁ፣ አላህ ይጠብቃችሁ። እና እህትዋ እኔ እንኳን የሱን ሩህ ለማውጣት ቀርቶ አይደለም እኔ ሰው ታንቆ ሞቶ አላህ ጀሃነም ባያስገባ ኑሮ ማለት ነው ቁጥር አንድ ነው የነበርኩ ሩሄን የማያወጣው ማለት ነው። ታንቄ መሞት ነው የነበርኩኝ። ግን አላህን ፈራው። ደግሞ የዱንያውን ስመለከት ጀሃነም ፊታችን አለ። ያለብኝ ወንጀል ይበቃኛል። የሱን ሩህማ ከማጠፋ ማለት ነው እኔ የራሴን ሩህ በገመድ አንቄ ባጠፋ ይሻለኝ ነበር። ግን እናቴስ ልጆችስ እኔማ በህይወት ተቀምጬ ስለ ህይወቴ ስላላማረልኝ ከዚህ አይሽና ከዚህ ኑሮ ብገለገል ይሻለኝ ነበር። አስበውም እና እንደገና መልሽ ወከሸይጣን ወስወሳ ደግሞ አውዙ ብላላለሁኝ። በሰው ላይ የምጠላውን ነገር እንዴት አደርገዋለሁ እላለሁ። እና ስለዚህ እህት እኔ እንኳን የሱ ኑሮ ለዋጣና የሱ ኑሮ ከማዋጣማ ማለት ነው አላህ ባይጠይቀኝ ኑሮ የራሴ ኑሮ ነበር በገመድ አንቄ አውጥቼ እመገላገለው ማለት ነው። ስለዚህ በጣም አመሰግናለሁ ስለ ኮሜንትሽ። አትስደባት፣ በውስጥ የምትጽፉላት ኮሜንት አትናገሯት። እሷ ለኔ ብላ ነው፣ አንጀቷ ተቃጥሎ ነው ቁጭ ብዬ ማስበውና ደግሞ አውዙ ብላለሁ። ልጆችስ እናቴስ እንዴት ነው የምትሆነው? እኔ ታንቄ ሙቼ አባቴስ ቤተሰቦችስ ለሚያልፍ እሱ ከሚገለኝ እኔ ከምሞት እሱ ይግደለኝ። እኔ በራሴ ጊዜ በገመድ ሩሄን ከማጠፋ እሱ ይግደለኝ። ችግር የለም ባልኩ ሰዓት ይግደለኝ። ባይሆን ያንኛው ቤቴን አላህ ያሳምርልኛል እያልኩኝ በዚህ እየተጽናናሁ ነው እንጂ እንግዳማ ሩህ ጠፍቶ አላህ ባይጠይቅ ኑሮ ነው የነበርኩ ቁጥር አንድ ሩሄን ማጠፋው ማለት ነው። እና ሰውየው የሶስት ልጆች እናት ነኝ። በአረብ ሀገር ተገርጄ ልጆቼን አስተምሬ ለደረጃ ላበቃ ያደረስኩ ነኝ። አልሐምዱሊላህ። እሱ ጫት እየቃመን የለሱ ጫት መቃሚያ ስላለኩ ነው ይሄንን ጉድ እንደዚህ የሚያወርድብኝ። ልቀቀኝ አንተ ጫት እየቃም ግን የባረብ ሀገር የኩላሊት በሽተኛ ሆኜ ቤት ኪራይ ከፍዬ ልጆች አስተምሬ አሳድጌ ዛሬ በሽተኛ ሆኜ ተቀምጫለሁና ስለዚህ ልቀቀኝ ብዬ ስል ነው ይሄንን ጉድ የሚያወርድብኝ። መውጣት አይደለም ከሆነም ደግሞ የኢትዮጵያ ሕዝብ ይወቅልኝ ማለት ነው። ምክንያቱም እየደወለ ገላታለሁ ትምጣ ብቻ ገላለሁ እያለ በደወል ነበር የሚናገረው ማለት ነው። ስለዚህ ሀገር እየተገባ ዛሬ እየገደሉ ስለሆነ እኔ ልጆች አስተምሬ እሱን ቁጭ አድርጌ በቀለብኩበት ወላሂ ሱመን ወላሂ ነው የምላችሁ። ወላሂ የውሃ አያወጣም። ውሃ የውሃ የመብራት የውሃ እንኳን አይከፍልም፣ እንኳን የቤት ኪራይ ማለት ነው። እንኳን በቤት ኪራይ በ3000 ብር እንኳን ዛሬ አረብ ሀገር ሁኜ በፊትም ስንት ግፍ አሳልፌያለሁ ማለት ነው። ባሬላ ተሸክሜ ልጆች ያሳደግኩት። ስለዚህ እኔ አይብ ለማውጣት አይደለም። አንዳንድ ልጆች በሰው ቁስላት እንጨት አትስደዱ። እኔ ለመረጃ ይቀመጥ ብዬ ነው ያስቀመጥኩም ማለት ነው። ስትፈልጉ አሳልፉት፣ ቪዲዮውን አትመልከቱ ማለት ነው። ስለዚህ በህይወቴ ላይ ይዛተ ስላስቸገረኝ ዛሬ በሪኮርድ ስላደረግልኝ ልቀቀኝ። ጫትዬ ቃመ ጧት ይወጣል ማታ ይገባል፣ ጧት ይወጣል ማታ ይገባል። በዚህ ላይ ልጆችን ቤት አንድ ነገር ሰክሮ መጥቶ እንዳያረግብኝ ብዬ ስቃዬ ሌላ ነው። እንጀራን ጡ ብሎ እንጀራን ከወጥ ጋር አደባልቆ በእግሩ እናንተ አበሏትም ብሎ መሬት ላይ በእግሩ አፈር ጋር ደባልቆ በእግሩ ተላይ ተረግጦ ልጆችን ጾም የሚያወልቁ ጎበዝ ነው።
ስለዚህ እሱን ተሸክሜ ልቀቀኝ፣ መጥሎህን እሰጣለሁ፣ ልጆቼ ጋር ተቀመጥ፣ ግን ልቀቀኝ ብዬ ባልኩበት ነው ጉድ የሚያሸክመኝ ማለት ነው እንጂ እኔ ራሴንም አክብሬ ሰውንም አክብሬ የምቀመጥ ሰው ነኝ። አልሐምዱሊላህ ረብል ዓለሚን። ወላኪን አንቺንስ ማን ይፈልግሻል አለ። አረብ ሀገር የምሰራውን እሱ ቁጭ ብሎ ቤት ኪራይ ተከፍሎለት ቀለብ ተሸምቶለት እየበላ ጫት እየቃመ ጧት ይወጣል ማታ ይገባል። አልፈልግህም እባክህ ልቀቀኝ፣ እኔ በሽታ ልታመምበት እባክህ ልቀቀኝ ብዬ ባልኩበት እገላለሁ እያለ ይዝታል። አሁን መጨረሻ በሪኮርድ አስገባልኝ ማለት ነው። እና እባካችሁ እኔ የኢትዮጵያን ሕዝብ ይወቅልኝ። ህይወቴን ፈርቼ እኔ ይኸው በኩላሊት በሽታ እየተንፈቀፈኩኝ ይኸው ሀገር አልገባም። ቤተሰቦችን እናፍቄያለሁ፣ ልጆችን እናፍቄያለሁ። 8 ዓመቴ ቤት የለኝም። ምክንያቱም እየሰራሁ እየላኩ እያስተማርኩ ልጆችን በኩንትራት ቤት ማለት ነው። ሐኪም ቤት እንኳ ወስዶ የሚያሳክመኝ የለም። ብር እሱ አይሰጠኝም እኔ ከራሴ ካልሆነ ማለት ነው። ነይ ቶሎ ሚስቴ ብሎ እንኳን መጨረሻ ገላታለሁ ነው የሚለው። ስለዚህ አንድ ሰው አልፈልግህም ልቀቀኝ ብሎ ሲባል ይሄ ዛቻ ይዛታ እንዴ? እሰደባለሁ እንዴ? ገረር ተብዬ ስሰደብ፣ ግም ተብዬ ስሰደብ፣ ሴት ልጅ እኮ ግም ብሎ መሳደብ ምን ያክል ከባድ ነው። አሁን እኔ እንኳ ብሰድበው ማለት ነው መሰለ አንቺ እውነት አለሽ፣ ከልጅነት እስከ አዋቂ ድረስ ያረኩልሽ ነገር የለም፣ እውነት አለሽ፣ እባክሽ አውፉ ተባብለን ካሁን በላይ ያለውን ህይወት እንኳ እስኪ በይቅርታ እንምራ ይላል ብዬ ነበረ። እንደውም ልቀቀይ ብዬ ስናገር ማለት ነው ልቀቀይ ስለው ገልሻለሁኝ አንቺን ገድዬ ጉድጓድ አስገባሻለሁ ነው የሚለው። መጨረሻ ይኸው ሪኮርድ አደረገልኝ ማለት ነው። በፊት በደወል ነበረ እየደወለ ነበር በፊት እንደሚለኝ። አሁን ግን ህዝብ ሀገር እንድሰማልኝ ይፈልጋለሁ። ምክንያቱም እኔ ብሶኝ ሀገር እንኳ የገባሁ እንደ ሰውዬ ገላታለሁ ነው የሚለው። ማንም አያየኝም፣ አንድ ቦታ ተደብቄ ገላታለሁ ነው የሚለው። ስለዚህ ባካችሁ በሰው ቁስል እንጨት አትስበሩ። እኔ አይብ ለማውጣት አይደለም። እስከዛሬ ግቡና ቪዲዮ እዩ፣ ቲክቶክ ላይ የምለቀው ማለት ነው። አንድ የአይብ ቪዲዮ የለኝም እኔ አልሐምዱሊላህ ረብል ዓለሚን። እና ይሄን ኮሜንት ለሰጠሽ ደግሞ ልጆችም ኮሜንት የምትሰጡኝ በጣም አመሰግናለሁኝ። አላህ ይርዳሽ በሉኝ። እኔ በቤተሰብ ግዴታ ገብቼ 3 ልጅም በወልድ ልጆችን አሳድጌ አንገቴን አቀርቅሬ ኑሮ የመመራ ሰው ነኝ። አሁን ታመምኩ፣ በሽተኛ ነኝ፣ የኩላሊት በሽተኛ ነኝ። እግሬ ያብጧል፣ ጉልበቴ ያብጧል፣ እየተንቀጠቀኩ ነው። እባክህ ብዬ ባልኩበት ነው እንደዚህ እንጉዳ ወረደብኝ ማለት ነው። ስለዚህ እንኳን አይደለም ቀርቶን ሙስሊሟ ልጅና ማንም የሰው ልጅ ግም ተብሎ አይሰደብም ማለት ነው። የ3 ልጆች እናት 3 ልጆች ልጄ በሰው ሀገር ተንገብግቤ አስታድርጌ ያስተማር ቆንጆ ነኝ እኔ ማለት ነው። እሱ ግን ጫት እየቃመ ይኸው አንድ እንኳን የቤቱን ኪራይ ቀርቶ አይደለም ውሃ የኩባያ ውሃ እንኳን ከፍሎ የማይቀመጥ ሰው ነው። ብቻ አለ አይደለ በጣም ብዙ ነገሮችን ለሊት ሲባል የሚታለፉ ነገሮች አሉ። ግን ደግሞ አረብ ሀገር ላይ ሆናችሁ እንደዚህ አይነት ነገር ስትባሉ ማለት እናንተ ያልሆናችሁትን ነገር ተብላችሁ የገዛ ገንዘባችሁን እየወደዱ እናንተ እንደዚህ ሲያንቋሽሿችሁ ደግሞ ትንሽ ቅስሜ ይሰብራል። ምን እንደምል አላውቅም። ብቻ ያው አረብ ሀገር 10 ዓመት ተቀምጣ ቤት የላትም። የቤት ኪራይ እየከፈለች ነው የምታኖረው። ልጆቿን እያስተማረች ነው የምትኖረው። የኩላሊት በሽተኛ ናት። ሐኪም ቤት ሄዳ መታከም አትችልም። ምክንያቱም ሐኪም ቤት ሄዳ የምትታከምበት ብር የላትም። የ1 ወር ደሞዟን ሐኪም ቤት ሄዳ በትታከምበት 1 ወር ልጆቿ ራብ ይሞታሉ። 1 ወር የእሱ ጫትና ሲጋራ ከጎደለ ልጆቿን የሆነ ነገር ያደርግባታል ማለት ነው። ምክንያቱም ብዙዎቻችን ጋር ያለ ነገር ስለሆነ ብቻ ከባድ ነው። ምን ብዬ እንደማስረዳችሁ እና እንደምነግራችሁ ባላቅም ይሄን ነገር የሚያውቅና ቁስል ያለበት ሰው ብቻ ነው። እና እኔ የምር ያሳዘነች ምን እንደታውቃላችሁ፣ ገንዘብ ማንኛውም ሰው እንኳን ለወለደለት ሰው በሆነ አጋጣሚ ተዋውቃችሁ ገንዘብ ሰጣችሁ ይበላል። ገንዘብ ይበላል። ገንዘብ ይጠፋል። ከኪስ ወድቆ ይጠፋል። ከኪስ ውስጥ አውጥተው ይወስዱታል። ገንዘብ ጠፊ ነገር ነው። ነገር ግን ምን ጊዜም ከአእምሯችሁ የማይወጣው ነገር ምን ታውቃላችሁ? ስር የሚነካ ነገር ስትናገሩ በጽሁፍም ይሁን በአንደበትም ይሁን ስር የሚነካ ነገር ከተባላችሁ እና ከተሰደባችሁ ወይም ደግሞ ስር የሚነካ ቃላት እናንተ ላይ ከተወረወረ ምን ጊዜም
ለዛ ሰውም በዛ ሰው አካባቢም ላለው ብዙ ጥሩ አመለካከት አይኖራችሁም እና ብዙ እህቶቻችን በተለይ ልጅ ወልደን ጥለን የመጣን ብዙ የምንሰማቸው ብዙ የምናያቸው የምንልከው ገንዘብ በልጅ ስበብ ይላካል። ግን ልጅ ከሚያገኘው ያስላከው ሰው ቢጠቀመው ነው የሚበዛው እና ይሄ መቼም ያለ ነው፣ በሁሉም ቦታ ያለ ነው። አንድ ሰው ላይ ሁለት ሰው ላይ ያለ አይደለም። ነገር ግን አብዛኛው በሚባል ደረጃ ደግሞ የተወሰነ ልጁ ተጠቅመው የተወሰነ እነሱ ተጠቅመው ነው እና የዚች ደግሞ እጅግ በጣም ያሳዘነችኝ 10 ዓመት ሙሉ ሰርታለች። 3 ልጆች አሏት። 3 ልጆቿን ትምህርት የምታስተምረው እሷ ናት። ነገር ግን በ3000 ብር የቤት ኪራይ እየከፈለች አሁንም ድረስ በቤት ኪራይ ውስጥ ነው ያለችው። ያም አልጎዳም። ምንድን ነው የሚሳደበው ስድብ እኔ ከአንደበቴ አላወጣውም። በጣም ቆሻሻ ስድብ ነው። በነገራችን ላይ ከሚያጨስ ከሚቅም ከሚጠጣ ሰው ምንም ኸይር ነገር አትጠብቁ። የሚያጨስ የሚቅም የሚጠጣ ሰው ኸይር የለውም። በጥቅሉ ኸይር የራቃቸው ናቸው ማለት ነው። ሁሉም እኔ በጥቅሉ ማለት እችላለሁ። የሚቅም የሚያጨስ የሚጠጣ ሰው ኸይር ከነሱ ጋር የለም። እነሱ ኸይር የሚሆኑት ሲመረቅኑ ወይ ጠጥተው ሲሰክሩ ብቻ ነው። ከዛ ውጭ ምንም ኸይር የሚባል ነገር የላቸውም። በተለይ ኪሳቸው ባዶ ከሆነ አሁን ደህና ሰው ሆነው ደህና አውርተዋቸዋቸው ተገልብጠው ባዶ ነው የምታገኙት እና አቋም አጥተው አቋም ነው የሚያሳጧቸው። እና በጥቅሉ እህቶቼ፣ በተለይ እህቶቼ ኢትዮጵያ ልጅ አላችሁ እንዲሁ ያው እርግጥ በልጆቻችሁ ስለሆነ የሚጠቀሙባችሁ ልጆቻችሁ እናንተ የምትፈልጉት ቦታ እንዲሆኑ አይፈቀድላቸውም፣ አይፈልጉም። ምክንያቱም እነሱ ልጆቻቸውን ከነሱ ከወሰዳችሁባቸው ከእናንተ በሊስ የሚያገኙት ጥቅም ስለሚቀርባቸው እንደማያሰጧችሁ እንደማይሰጣችሁ ይታወቃል። ነገር ግን ቢሆንም ደግሞ ገና ልጅ ይጎዳሉ፣ ገና ልጆች ትምህርት ይቋረጣሉ፣ ወይም ደግሞ ልጆች ይራባሉ እያልን ራሳችንን እዚህ ጎርተን የምናደርገው ነገር ለልጆቻችን ነገ በጣም የሚጎዳ ነገር ነው። ምክንያቱም ጥሪት አይኖራቸውም፣ የሚቀመጥ ሀብት ነገር አይኖርም። ዛሬ ትምህርት ቤት፣ ዛሬ ምግብ፣ ዛሬ ጫማ፣ ዛሬ ልብስ እየተባለ እየተዋከበ እነሱ ላይ ለብሱበት፣ እነሱ ላይ ይማሩበት፣ እነሱ ላይ በሉበት። ያ ገንዘብ ከኛ ይወጣል። እኛ ጋር ለልጆቻችን የሚቀመጥ ጥሪት የለም። ኢትዮጵያ ተልኮ የሚቀመጥ ጥሪት የለም። ስለዚህ ልጆቻችንን የምንገላቸው ይልቅ እየላክን እየሰራን ትንሽ ነገር እንኳ ጥሪት ሳናስቀምጥላቸው እነሱ ለሚባለው ነገርም ሳይውልላቸው እኛም ለልጆቻችንም ሆነ ለራሳችን ጥሪት ነገ አርፈን ተቀምጠን የምንጠቀምበትን ነገር ሳንይዝ ስንቀር የዛን ሰዓት ዛሬ ምናልባት ወጣት ስለሆን ልጅ ስለሆን አረብ ሀገር መሄድን የትም ምንም ሰርተን ልናኖራቸው እንችላለን። ነገ ላይ ግን እርጅና እየመጣ ሲመጣ አቅም እያለቀ ሲመጣ በሽታ እየተገፋፋ እየተጫጫነ ሲመጣ ልጆቻችን ጣፋንታቸው የሚሆነው ወይ ጎዳና መውደቅ ነው ወይም ደግሞ የሰው ጥገኛ ሆኖ መቀመጥ ነው ማለት ነው። እና ያላችሁን ነገር ሁሉ ልጅ አለኝ ብላችሁ ለልጃችሁ አትላኩ። እኔም የልጅ እናት ነኝ፣ አውቀዋለሁ ስሜቱን፣ ማን ምን ብሎ በልጃቸው ስም እንደሚቀበላችሁ የተላከው ነገር እርግጥ ለልጅ ደርሳለሁ የሚባለውን ነገር ሁሉንም ስለማውቀው እኔ ለምን ላካችሁ ብዬ አልፈርድም፣ እየፈረድኩኝ አይደለም። ነገር ግን ከጊዜ በኋላ የተገነዘቡት ነገር ምንድን ነው? ቢያንስ ሀገር ልጄ ጋር ልግባ ብላችሁ እንኳ ብታስቡ መሳፈሪያ ትኬት በጣም ከባድ እንደሆነ ያወቅኩት በራሴ ስላየሁት በራሴ እየሄድኩበት ስለሆነ ማለት ነው። ስለዚህ ዛሬ ላይ የትኬት አተን ነገ ልጆቻችን ጋር ብንሄድስ ምንድን ነው የምናደርግላቸው? ይሄን ነገር ከግንዛቤ ያስገብታችሁ ለልጆቻችሁ የምታደርጉትን ነገር አታድርጉ ሳይሆን፣ ነገር ግን 20 ሺህ ብር የምትልኩ ከሆነ 10 ሺህ ብር በቂ ነው። ምክንያቱም 20 ሺህ ብር ብትልኩላቸው በ20 ሺህ ብር ለልጆቹ የሚደረግላቸው ነገር የለም። ከዛ ከ20 ሺህ ብር ምናልባት እንዲያው ጭንቅላት ያለው ሰው ከሆነ አብሯቸው ያለው ጭንቅላት ያለው ሰው ከሆነ የያዛቸው ምናልባት 3 ሺህ ወይ 2 ሺህ ብር ጫማ ወይ ደግሞ የሆነ ነገር ቢገዛላቸው ነው። ሌላው መቃሚያ፣ ማጨሻ፣ መጨፈሪያ ነው የሚሆነው። ስለዚህ እህቶቼ የእውነት ሙሉ ስድቡን ሙሉ ሪከርዱን ብትሰሙት ማለት ነው የሆነ ነገር ነው ያስታወሰኝ እኔንና በጣም ነው የሚያመው። ለገንዘብሽን እንጂ አንቺን አልፈልግሽም የሚል ቃል ደግሞ እጅግ ያማልቅ፣ የሆነ ቅስም ይሰብራል፣ የሚያስጠላ
እንትን ነውና ያማል። ለማንኛውም እህቶቼ ገና ልጆቻችን ይጎዳሉ እያላችሁ ራሳችሁን አትጉዱ። ልጆቻችን ዛሬም እየተጎዱ ነው፣ ነገም እየተጎዱ ነው። እኛ ብር ስለላከን የሚጠቀሙት ነገር የለም። ስለዚህ የዛሬውን መጎዳታቸው እንደምንም ጥላላቸው ስንወጣ መጀመሪያ ከአቅፋችን አውጥተናቸው ስንመጣ ልጆቻችን እንደተጎዱ ስለምናቅ ቢያንስ የመጣንበትን ዓላማ ማሳካት እንኳ ባንችል የተወሰነ ነገር ለነጋቸው ብናስብ የተሻለ ነው ብዬ አስባለሁኝ። ግን ፈጣሪ አምላክ ከእንደዚህ አይነት ትዳር ይጠብቃችሁ። እህቴም መላቀቂያውን ቅርብ ያድርግልሽ ነው የምለው። ስሜታዊ ስለመሆን ካሁን በኋላ ላይክ እና ሼር ሰብስክራይብ አድርጉኝ። አመሰግናለሁ ውዶቼ። መልካም ጊዜ